እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ሁለት ሼኮች ከኢድ በኋላ ወደ ኦርቶዶክስ እምነት ተከታይ እንደተቀላቀሉ ነው ሰማን። ጉድ ነው። ከኢድ በኋላ ነው ግን ዓለም ወዴት እየሄደች ነው? ምን እየተፈጠረ ነው ኢትዮጵያ ውስጥ? ጉድ ሙስሊም ዩት አር ሊቪንግ ኢስላም። ከሙስሊም ወጣቶች 24 በመቶ የሚሆኑት እስልምናን እየለቀቁ ነው። ሌላው አብዛኛው የሀገራችን ክፍል ቅድም እንደተገለጸው ብዙ የአክፍሮት ኃይላት ታርጌት የሆነ ኤሪያዎች አሉ። በተለይ ደቡቡ ክፍል በጣም ተንሰራፍቶ ሙስሊሙ ከእጃችን እየወጣ እየተነጠቅን ያለ ነውና ሁለት ሼኮች ከኢድ በኋላ ወደ ኦርቶዶክስ እምነት ተከታይ እንደተቀላቀሉ ነው ሰማን። ጉድ ነው። ከኢድ በኋላ ነው ግን ዓለም ወዴት እየሄደች ነው? ምን እየተፈጠረ ነው ኢትዮጵያ ውስጥ? አገኘ በገለ እኔ ደስ ይለኛል። እውነት ነው። ቤተሰብ ልጄን እናቴ ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ህይወቴን መስዋዕት ቢያረግ እኔ ፎይ ይባላለሁ። እወዳቸዋለሁ። ሙስሊሞች እንደምገሉኝ አውቃለሁኝ። ነገር ግን ቢያንስ ባለውበት ቀን ውስጥ በትንሹ 2 ሰዎች በቀን ከእስልምና ነፃ ወጣለሁኝ። አሊያም እቺ ቃሌ ምን ትሆንባቸዋለች? ፍርድ ትሆንባቸዋለች። ወይም ትድኑባታላችሁ ወይም ፍርድ ትሆንባቸዋለች። ክርስቲያኖች ይጸኑባታል፣ ሙስሊሞች ደግሞ ፍርድ ይሆንባቸዋል ማለት ነው። እጠቅማችኋለሁ ብኖር በደንብ ነው የምጠቅማችሁ። አይደለም ስለ ጥልቁ አይደለም። ምን አለ መሰለህ አክብርልኝ። እኔ ነብዬ አይደለም ውደድልኝ። ተስማማው እኮ ቆይ አንድ ነገር ደግሞ እሺ ቆይ ተስማማው። አንድ አዳምጠኛ እኔ ተስማማው። አሁን አንተ ባልከው መሰረት እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን እስቲል በቀን በሶስት ቀን እሱ ለቀናል ትከታተለኛለህ ወይ ስለ ከዛም በላይ አልከኝ። which is each day ትከታተለኛለህ፣ ሁሉ ቀን ትከታተለኛለህ ማለት ነው። እስቲል ብትናደድብኝም ግን እየተከታተልከኝ ነው። ይሄንን ባይል ኖሮ ወይንም ደግሞ ይሄንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላኸኝ ያለው አንተ በተሳሳተ መንገድ ነው። የተጻፈውን እኔ ካልኩኝ ወይ አንዴ የተጻፈውን እኔ ካልኩኝ አንተ እየጠላኸኝ ያለው በተሳሳተ መንገድ ነው። እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩን ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ስትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች ሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። ይህንን ቪዲዮ ከእስልምና የሚወጣ የለም እያሉ ለሚያደርቋችሁ ሙስሊሞች መላካችሁን እንዳትረሱ። እስልምና ያለበትን ሁኔታ ከኢትዮጵያ ጀምሮ በዚህ ቪዲዮ የምናይ ይሆናል። ቻናሉን ሰብስክራይብ በማድረግ ጀምሩ። We've been talking about the avalanche of apostasy for several years now. ስለ ክህደቱ ሽንፍር ለበርካታ ዓመታት ስንነጋገር ቆይተናል። የክህደትን ሽንፍር የማታውቁ ከሆነ በእስልምና ውስጥ ያለውን እጅግ በጣም ከፍተኛ የክህደት መጠን ያመለክታል። በርካታ ሙስሊሞች ሃይማኖታቸውን እየለቀቁ በመሆናቸው የሙስሊም መሪዎች በፍርሃት ውስጥ ናቸው። 24% of Muslim youth are leaving Islam. ከሙስሊም ወጣቶች 24 በመቶ የሚሆኑት እስልምናን እየለቀቁ ነው። ሌላው አብዛኛው የሀገራችን ክፍል ቅድም እንደተገለጸው ብዙ የአክፍሮት ኃይላት ታርጌት የሆነ ኤሪያዎች አሉ። በተለይ ደቡቡ ክፍል በጣም ተንሰራፍቶ ሙስሊሙ ከእጃችን እየወጣ እየተነጠቅን ያለ ነውና ሌላው ቀድሞ ብዙ አሊሞች ይፈሩበት የነበረው የጉራጌ ዞን ዛሬ ላይ ዛዊዎቹ ተዳክመው አብዛኛው ሰው በየወረዳው ብትሄዱ አንድ ቤት ውስጥ ሙስሊም ሌላም እምነት የተንሰራፋበትና ብዙ አይነት የኩፍር እንትኖች አደጋ ውስጥ የገባንበት ሁኔታ አለ። Previously, according to me, when a person from Saudi Arabia or from the Gulf country went to America or went to Western country, the chances that they would deviate from the deen would be maybe 1 or 2%. That's it. But nowadays,
The chances are more than 25%. ቀደም ሲል በእኔ እይታ አንድ ሰው ከሳውዲ አረቢያ ወይም ከባህረ ሰላጤው ሀገር ወደ አሜሪካ ወይም ወደ ምዕራባውያን ሀገር በሄደ ጊዜ ከሃይማኖታቸው የመውጣት እድላቸው ምናልባት 1 ወይም 2% ነበር። ያ ብቻ ነው። አሁን ግን እድሉ ከ25% በላይ ነው። And if we don't take constructive steps to deal with this, it is going to become an avalanche. ይህን ለመቋቋም ገንቢ እርምጃዎችን ካልወሰድን ውሽንፍር ይሆናል። አንድ እዚህ ቻናል ተከታታይ ናት ለአገልግሎቱ የዴስክቶፕ ስጦታ ሰጥተዋል። በዚህ ምክንያት Adam the Apostate has a really interesting post on X. አዳም ዘ አፖስቴት ወይም ከሃዲው አዳም በኤክስ ማህበራዊ ገጽ ላይ በጣም የሚገርም ጽሑፍ አጋርቷል። የቀድሞ ሙስሊሞች እስልምና ለምን እንደለቀቁ እንዲያጋሩ ጠይቋል። መልሶቹ ላነብላችሁ የፈለኩት በ3 ምክንያቶች ነው። አንደኛ ሙስሊሞችን ስለ እስልምና የሚያሳስባቸውንና በመጨረሻም ሃይማኖቱን እንዲለቁ የሚያደርጋቸውን ነገሮች መረዳት ጥሩ ስለሆነ ነው። ሁለተኛ ሁላችንም ምላሽ ለሚሰጡ የቀድሞ ሙስሊሞች ድጋፍ ልናደርግላቸው ይገባል። በምክንያታቸው ብትስማሙም ባትስማሙም ወይም አሁን ባሉበት እምነት ብትስማሙም ባትስማሙም እነዚህ ሰዎች ማንበብና መጻፍ የማይችል የ7ኛው ክፍለ ዘመን የአረቢያ የንግድ ተጓዥ ዘራፊ ለተናገረው ነገር ዝም ብለው አንታዘዝም በማለታቸው የሞት ፍርድ የተፈረደባቸው መሆናቸውን አስታውሱ። ብዙ ጊዜ ቤተሰቦቻቸው ፊታቸውን ያዞሩባቸዋል። አንዲት ሴት አግብታ ልጆች ካሏት በኋላ እስልምናን ለመልቀቅ ከወሰነች ትልቅ ውጊያ ይጠብቃታል። ምክንያቱም የባሏ ቤተሰቦች ልጆቿን ሊነጥቋት ይሞክራሉ። እስልምናን መልቀቅ ሁል ጊዜም ትልቅ ዋጋ ያስከፍላል። የሙስሊም መሪዎችም ሰዎች ሃይማኖቱን እንዳይለቁ ለማድረግ ሁኔታው እንዲሆኑ እንዲቀጥል ይፈልጋሉ። ሶስተኛ አዳዲስ ጥምረቶች እየተፈጠሩ ባለበት በዚህ ወቅት ለምሳሌ የታከር ካርልሰን እና የካንደስ አውንሰን ደጋፊዎች ይበልጥ እስልምናን ደጋፊ እየሆኑ ሲመጡ ሙስሊም ያልሆኑ ሰዎች የቀድሞ ሙስሊሞችን ማውገዝና መሳለቅ የተለመደ እየሆነ ይሄዳል። ማይሎ በኤክስ ላይ ያለውን ተመልከቱ። አንድ ወንድ እስልምናን ሲለቅ ብዙውን ጊዜ ግብረ ሰዶማዊ ስለሆነና ከሃዲ ወይም ከእምነት ይልቅ ዱንያን ወይም ዓለምን ስለመረጠ ነው። አንዲት ሴት ይህን ስታደርግ ደግሞ የሸርሙጣነት ህይወት ስለናፈቃትና የኦንሊ ፋንስ ገጿ በዘመዶቿ እጅ እንደገባ ጥቆማ ስለደረሳት ነው ይላል። እንደ ማይሎ ያሉ ትኩረት የሚፈልጉ ሰዎች የሙስሊሞችን ትኩረት ለማግኘት በጣም ቀላሉ መንገድ ሙስሊሞች የሚስማሙበትን ሞኝነትና እብደት የተሞላበትን ነገር መናገር እንደሆነ ሲረዱ እንዲህ ያሉ ነገሮችን በብዛት ታያላችሁ። ወዲያውኑ ብዙ ተከታዮችን ያገኛሉ። እንግዲህ ጊዜው እንግዳ ቢሆንም የቀድሞ ሙስሊምና በኦክስፎርድ በስነ መለኮት የተመረቀው አዳም ዘ አፖስቴት እንዲህ የሚል ጽሑፍ አስፍሯል። የቀድሞ ሙስሊሞች ሆይ እንደኛ ያሉ ሰዎች ምን አይነት ሁኔታ ውስጥ እንዳሉ ምንም ግንዛቤ ለሌላቸው ሊበራሎች መረጃ ለመስጠት እስልምናን የለቀቃችሁበትን ምክንያት ከዚህ በታች ጻፉልን። ይህን ለማድረግ ደህንነታችሁ የተጠበቀና አቅሙ ካላችሁ ብቻ አድርጉት። ከእኛ ጎን ለቆማችሁና ድጋፍ ለምትሰጡን የቀድሞ አማኞች በሙሉ እናመሰግናለን። የተሰጡት ምላሾች ጥቂቶቹ እነሆ። ኑሪያ ቁርአንን በእንግሊዘኛ ያነበብኩትና የአምላክ ቃል በተባለው ነገር ተጸየፍኩ። ወደ ሐዲስና ሱና ስመለስ ደግሞ ነብዩ የተባለው ሰው ህይወት፣ ሚስቶቹ፣ ግብረገብነቱ እንዲሁም ለጦርነት ለዘረፋና ለጥቃት ወይም ደፍሮ ለመደፈር የነበረው ፍላጎት ይበልጥ አጸየፈኝ። ሃይማኖቱ የተገነባው በእነዚህ ነገሮች ላይ ነው። አና እስልምናን የለቀኩት የቀድሞ ባሌ የሚፈጽምብኝን የቤት ውስጥ ጥቃት ለማጽደቅ እስልምናን ስለሚጠቀም ነው። በአካባቢው ያሉ ኢማሞች ተስማሙ፣ ቤተሰቦቹም ተስማሙ። ፖሊሶች እኔንና ልጆቼን ወደ አስተማማኝ ቦታ ወሰዱን። እነርሱ ተሳስተው መሆን አለበት ብዬ ቁርአንን ይበልጥ ለማጥናት አሰብኩ። ታሪኬ በገጼ ላይ ተጽፏል። በእርግጥም እነሱ ተሳስተው መሆን አለበት። ቁርአን እንዲህ ሊል አይችልም። ቆይ እስቲ እዚህ ጋር ሱራ 4 አንቀጽ 34 ላይ ተጽፏል። ወንዶች በሴቶች ላይ ቋሚዎች ወይም አሳዳሪዎች ናቸው። አላህ ከፊላቸውን ወይም ወንዶቹን በከፊሉ ላይ በማብለጡና ወንዶቹ ከገንዘቦቻቸው ለሴቶቹ በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች ናቸው። እነዚያንም ማመጻቸውን የምትሰጉትን ገስጿቸው፣ በመኝታዎችም ተለዩዋቸው፣ ምቷቸውም። ቢታዘዟችሁም ለመበደል በእነርሱ ላይ መንገድ አትክፈቱ፣ አላህ የበላይ ታላቅ ነውና። ተጠንቀቁ። ወላሂ የማትጠብቋቸው ሰዎች ሀገራችን ላይ የምታውቋቸው ማዕሩፍ የሆኑ ኡስታዞች፣ ዳኢዎች ዛሬ ላይ ቁርአንይ ብቻ ሆነው የመጡ አሉ። ቁርአንን ብቻ ነው የምንከተለው፣ ከቁርአን ውጪ አንቀበልም፣ ሐዲስንም አንቀበልም የሚሉ ሰዎች ስላሉ ወንድም ኻሊድ የተሰኘው ግለሰብ በሲራ የቁርአን ማዕከል ትምህርት ቤት አለው። በዚህ ትምህርት ቤት ውስጥ በርካታ ፈሳዶችን ሲያሰራጨ ቆይተዋል። ሰሞኑ አንድ
የሚያስተምርበት የትምህርት ቤቱ ቁርአንን እንዴት መማር አለብን ብሎ ባዘጋጀው መጽሐፉ ላይ ፒዲኤፉ እጃችን ላይ ገብተዋል። በነገራችን ላይ የተቆራረጡ ሐሳቦች አሊያም ሰንበዲ የተናገረውን ነገር አምጥተን አይደለም እናወራው። ሙሉ መጽሐፉን አንብበን ከዛ በኋላ የቁርአኒዮችን ሐሳብ እንዲሁም ደግሞ ሙስሊሞችን ተማሪዎቹን ሐዲስን አለመከተል እንዲሁም ደግሞ የነቢዩ አለይሂ ሰላቱ ወሰላም ሱናን መተውን የሚያስተምር ሆኖ አግኝተነዋል። ገና የቁርአን ዘዴ እንዴት ቁርአን በቀላሉ መረዳት እንችላለን ብሎ ባስቀመጠው ጽሑፉ ላይ እንዲህ በማለት ይናገራል። መግቢያው ላይ እናንባው። መግቢያ ገና ቁርአን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው ይላል። ቁርአን ከቁርአን ውጪ ያለ ሌላ አካል ሰውን ይሁን መጽሐፍ ያብራራ ምንም ነገር የለም ይላል። ቁርአን ራሱ የተብራራ ነው ምናምን ነገር ብሎ ያወራል። እንግዲህ ይህን ግለሰብ በሚያሳዝን ሁኔታ ለራሱ ረድ ይሰጣል። እንግዲህ ካሊድ ክብሮም ማለት ራሱ መርከዝ ከፍቶ እንግዲህ ትምህርት ቤት ከፍቶ ያስተምራል፣ የቁርአን ተፍሲር ይላል። ነገር ግን ሌሎች ሰዎች መፈሰር አይችሉም፣ እኔ ግን በራሴ መፈሰር እችላለሁ የሚል ደፋር ሰው ነው። ግን ካሊድ ክብሮም የተሰኘ ግለሰብ ምንም አይነት የተፍሲርን ዕውቀት ሳይኖረው የተፍሲርን ማሟላት ያለበትን መስፈርቶችን ሳያሟላ የቁርአን ጥናት ብሎ የተለያዩ ነገራቶችን ሲያደርግ እንመለከታለን። ይህ ብቻ አይደለም፣ ሰላት ኢባዳ አይደለም ይላል። በዚህ መጽሐፉ ላይ እንደምትመለከቱት እንግዲህ ጸሎት ወይም ይሄ ሰላት የሚባለው ነገር በራሱ ኢባዳ አይደለም ይላል። ይህ በእስልምና ታሪክ የማይታወቅ እንዲሁም አንድ አሊም ያላስተማረው መጥ የሆነ አስተሳሰብ ነው። ከዚህ አስተሳሰብ መራቅ አለባችሁ። ረመዳን ላይ ቁርአን ከኛ ጋር ቁርአን ተፍሲር ይባላል። ነገር ግን ተፍሲርን አትቀበል ይላል። የራሱን አንደርስታንዲንግ ግን እኔ ላይ አፕዴት ለማድረግ ይሞክራል። ከላ በደም ይሄን ነገር እንቀበለው አይገባም። ወንድምና እህቶች ሰውየውን እናከብረው እንችላለን። ነገር ግን ሲሳሳት ጊዜ በርታ የምንለው ከሆነ ሰውየው ግለሰቡን እንወደዋለን ማለት አይደለም። ያ ውዴታችን ሐቂቃ ማለት ነው የማስመሰል እንጂ ወንድማችንን ከጥፋት የማስወጣት ውዴታ ነው ብዬ አላምንም። ሂክማ ማለት ነገራቶችን ባሉበት ማስቀመጥ ነው። አቡ ሳላ ከተሳሳተ ወንድም ያቡ ሳላ ተሳስተሃል ብሎ ምላሽ የሚሰጠኝ ሰው ከዚህ ሰውዬ የበለጠ የሂክማ ባለቤት ይሄ ሽርክን ሽርክ ጥፋትን ካላልከው በአደባባይ የተሰራ እሽሩሩ የምትል ከሆነ ችግር አለብህ ማለት ነው። እንግዲህ ካሊድ ክብሮም ማለት ከዚህ በፊት በርካታ የሆኑ ስህተቶችን ሲሳሳት ተመልክተነዋል። የቁርአን ጥናት እያለ በሚያሳዝን ሁኔታ ሴትና ወንድ በታሪክ የማይታወቅን ነገር ማይክሮፎን ሰጥቶ የሴቶችን ውዳሴ የሚፈልግ ከዛ በኋላ ዩኒቨርሲቲ ላይ አንዳንዴ አይታችሁ ከሆነ የተለያዩ ቦታዎች ላይ በክተራ ይባላል። ሴቶች ተሰበሰቡ፣ ከዛ የሆነ ወንድ ይመጣና እንደ በክተራ እንደ በግ ይሆናል። ልክ እንደዛው በክተራ እንዳለ ወንድ ሴቶችን ሰብስቦ መሃል ላይ ፎቶ ይነሳል። ዋይ ፐርፐዙ ምንድነው? ዋይ ይህ ስነ ምግባር ነው? እስቲ በአላህ ይሁንባችሁ ይህን ፎቶ የምትመለከቱት አንድ አይደለም ኡስታዝ ራሱን ኡስታዝ ብሎ ታይትል የሚሰጥን ግለሰብ ይቅርና ራሱ ኡስታዝ ነኝ ብሎ ነው የሚናገረው። የተለያዩ ሶሻል ሚዲያዎች ላይ ኡስታዝ ካሊድ ብሎ ነው ራሱን የሰየመው። ኡስታዝ ብሎ ይቅርና አንድ ሶሻል ሚዲያ ላይ በተለያዩ ኢስላሚክ ኮንተንት ላይ የምናውቀው ሰው ይህን ቢያደርግ ኢማጂን አድርጉት። አይደለም ሙስሊም ይቅርና ነን ሙስሊም አንድ ዲያቆን ይህን ያደርጋል? ባላ እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም ግራ ያለው ምናምን ሲሉ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨነቂ እናቴም ደውል ነበር። ብዙ ሰው በውስጥ እየጻፉ አንተ እንገላሃለን ወላሂ አንተ እንደዚህ ያረክ ያጓረድከና ምን ይሉ። እኔ ታዲያማ ያላስተማራችሁኝን ምን ብዬ እንትን እላለሁ? እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለውበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁ። እኔ ታዲያ ላልተገለጠ እንደብዬ እመራለሁ። አክሳላ ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አንተ አልተማርክም ነበር በደምብ አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜዋ። ያው እሰግዳለሁ ምን እላለሁ ዝም ብዬ ነው የምሄደው። ይመች ተማር ወደም ተከታተል። እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ
ጭንቅላት ይኖረው አይኖረው አልተገለጠም፣ አንገት ይኖረው አይኖረው አልተገለጠም፣ ሆድ ይኖረው አይኖረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት ለአቅመ ጣዖት እንኳን ያላደረሰ ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን ነው የምናመልክነን። ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። እርሱ በስጋ የተገለጠ ሕያው አምላክን ነው እኛ የምናመልከው። ስለዚህ ተጀምሮ ያላለቀ ባት አለው፣ እግር አለው፣ ጣት አለው፣ ሌላው አልተገለጠም የሚል ከ124 ሺህ ነቢያትና መልእክተኞች ረሱሎች መጥተዋል። ነገር ግን የነገሩን እግርና ባት ነው የሚል አንከተልም፣ እኛ አንከተልም። እንደው አንዳንድ ነቢያቶቹ እንደው ለ10 አንዳንዱን እንኳን ስላላ ተናገሩ ቢባል አንደኛው እግሩን ቢናገር አንደኛው ባቱን ቢናገር 20 ይሆናሉ። 20 ነቢያት እንደዚህ አንደኛው እግሩን አንደኛው ባቱን አንደኛው ጣቱን ቢናገር አንደኛው እጁን ቢናገር አንደኛው ፊቱን ቢናገር አንደኛው አይኑን ቢናገር አንደኛው ጆሮውን ቢናገር ስንት ሆኑ? 7 በ20 ብናበዛው እንኳን አይምን በ10 ከሆኑ 70 ነቢያቶች ነው የሚሆኑት፣ 70 መልእክተኞች 124 ሺህ አሉ ተብሎ 10 አንዱን ነው የተናገሩት ቢባል እንኳን 123 ሺህ ምናምኖቹ ምንም አልተናገሩም ነበር ማለት ነው። ምን ብለው ነበር ሲያመልኩ የነበረው አምላካቸውን? እግር ብለው ነበር እነ ሙሴ ሲያመልኩ የነበረው። እነ ኢሳያስ ሲያመልኩ የነበረው አምላካችን ባት አለው ሌላውን አልተገለጠልንም ብለው ነው ሲያመልኩ የኖሩት። የምታመልኩት ሙሐመድ የሰራላችሁን ጀምሮ ያልጨረሰውን ጣዖት ነው የምንላችሁ። ባት አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እግር አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እጅ አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። ጭንቅላት ይኑረው አይኑረው ያላችሁት ሌሎቹ ነቢያቶች ስለነኚህ ስላልነገሯችሁ ሙሐመድ ስላልነገራችሁ ሙሐመድ ላይ ስለቆማችሁ የምትፈልጉት ከሙሐመድ ነው። ነቢያቶች የሰበኩትም ቢሆን ኖሮ ነቢያቶቹ አምላካችን ጭንቅላት አለው የለውም ነው ያሉት። እግር አለው ነው የለውም ነው ያሉት። ባት አለው ነው የለውም ነው ያሉት። ጀምሮ ያልጨረሰላችሁ ሙሐመድ ላይ ነው ተንጠልጥላችሁ ያላችሁት። ይህንን የምታመልኩትና አካል ደግሞ በሽንት ምክንያት መቃብር ውስጥ እስከ ቅያማ ቀን በመዶሻ ያስቀጠቅጣችኋል። መርዝ በሚተፉ ድራጎኖች ያስበላችኋል። ምንድን ነው እሱ? ምንድን ነው የምታመልኩት ወገኖች? ለምን ቆም ብላችሁ አታስቡ? ለምን አታስተውሉ? እስከ መቼ በጭፍን ዝም ብላችሁ ትመራላችሁ? ወላሂ ጨንቆኝ እኮ ነው። የሚገርም ነገር ትናንት ወሬን አቋረጥኩ እንጂ በጣም ወደ 80 ምናምን ሰው ሸር አደረገልኝ። ሁሱ ቤት ግባ ብሎ ማለት ነው። በቃ በውስጥ ይጽፉልኛል፣ ስልክ ላክልን ይሉኛል። እኔ ምን ላድርግ? እኔ የእናንተ ማስተማር ካለባችሁ እርስ በርስ ማስተማር ነው እንጂ እንደዚህ አድርግ ሸር አድርግ ትለኛ አሁን ታውቀዋለሁ ብዬ ከዛ እሱ ጋር ሸር አድርገውልኝ እሱ ጋር ገባው። ትናንት አጋጣሚ ያያችሁ ትኖራላችሁ 9 ሰዓት ተኩል ምናምን መሰለኝ ከቀኑ። ከዛ ገብቼ ጠየቅኩት። ባለፈው አልተገለጠም ብለህ እንደዚህ እኛን ያዋረድከን ይሄ ጥያቄ አለኝ፣ ይሄን አብራራልኝ በደንብ አልኩት። ከዛ ደግሞ እንዴት ነው አላህ ይሮጣን አይሮጥም? ሁለተኛስ ደግሞ እንዴት ነው ምንድነው ያለው ሁኔታ እሱ ጋር ባለፈው ስለው አይ ባለፈው እሱ ታውታው በቃ እያልን ያስወረደኝ እና ይሄ ማለት ይሄ ነው። በአረበኛ ወራብኝ። እኔ አረበኛ አልችልም ወንድሜ፣ የገጠር ልጅ ነኝ። በአማርኛ ወራይ ስለው ከዛም ጥርሻ ላይ ምን አለ በቃ ይሄ ምናምን ብሎ አስረዳኝ። ምንም አልገባኝም። አሁንም ቢሆን አንተ ያለውን ነገር አስተምሩኝ። ባለፈውም ገብቼ ነበረ እኔ ከስራ ውጭ ምንም አላውቅም። እንግዲህ ብዙም ጓደኞች እያወሩ ነው። አስተምረኝ፣ አንተም ስምም አውጡልኝ በአላህ። እኔ አሁን ያለሁት እኔ ሌላ ቦታ ነው። በጣም ያለውን ነገር አስተካክልኝ። እፎይ
ሼር አድርግልኝ። ችግር የለውም። ትምህርት ከፈለክ በውስጥ መምህር እንመድብልሃለን፣ ትማራለህ በደምብ። ወላሂ ከዛሬ በኋላ እኔ በቃ ክርስቲያን እሆናለሁ። ወዛሬ በኋላ ወላሂ ትናንትም ተናግሬያለሁ ከሱ ፊት ነው። ካሁን በኋላ ሙስሊሞች እንዳትደውሉብኝ ወላሂ ብያለሁ። በቃ እኔ ምንም እንትን የለኝም። ጌታ ይርዳ። ያ ትምህርት ከፈለክ መምህር እንመድብልሃለን፣ ትማራለህ። ከዛ በኋላ አንተ ምርጫ ነው። እንትን ምን ነው የለም። ረጅም ትምህርት በደንብ ማወቅ አለብህ፣ መማር አለብህ። ኤኒዌይስ አሁን 8 የእስልምና እምነት ተከታዮች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። መድኃኔዓለም ነው የምላቸው። ባለቤቱ ፈቃደኛ ቢሆን ፎቶአቸውን እለጥፍ ነበር፣ ነገር ግን እንዳልለጥፍ ስላለኝ ነው። አንዳንድ ሰዎች ከቤተክርስቲያን በር ላይ አልፈው እንኳን የማያውቁት በዚህ ልክ ይናገራሉ። እባካችሁ አካውንት ይሞታል፣ እንደው በመቤት ይህንንም ቪዲዮ እንዳስወርዱት እስከ መጨረሻ ሰው ውስጥ ክርስቲያን ነበርኩኝ። አሁን አልሐምዱሊላህ ሰልማለሁ ማለት ነው። እና የምፈልገው ነገር የህፃን ጋብቻ በእስልምና ይሄንን ነገር ደግሞ አስረድ። በቃ ክርስቲያን ነበርሽ? አሁን ሰልማለሁ አልሐምዱሊላህ። ምን ነበርሽ? ኦርቶዶክስ። ይሄ ብነግርህ ባልነግርህ እኔ እዚህ ጋር ስለ ስሜ አይደለም እኔ አሁን የፈለኩ ማለት ነው። ስሜን ሳይሆን እንዲነግርህ የምፈልገው ይሄንን የህፃን ጋብቻ በእስልምና ያልከውን አስረዳኝ አልኩት። ኦርቶዶክስ ነበርኳችሁ። ከክርስቲያን ስምሽ ነገር መቅደስ ግዴላችሁ የሚሰራ ቪዲዮዎች የወረዱ ስለሆኑ የቻላችሁትን ኮፒ ሊንክ አድርጉ። እነዚህ የውሸት ፕሮግራም አዘጋጅቶ በአንድ ቀን 5000 ኦርቶዶክሳውያን ወደ እስልምና እምነት ተቀላቅለዋል። እኛ እመብርሃንን ነው የምልህ ባለቤቱ ፈቃደኛ ቢሆን ከአንድ ቤት 8 ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀሉ ባለቤቱ ፈቃደኛ ከሆነ ሁለተኛ ቪዲዮ ላይ ሰርቼ ያሳያችኋለሁ። አሁን እዚህ ጋር ስታወራ የነበረችው አለች እንግዲህ ኦርቶዶክስ የነበርኩ ክርስትና ሰመሽ ማን ነው? መቅደስ እናንተ አስባችሁ ያዘጋጃችሁት ፕሮግራም አይሳካላችሁ። እኛ ኦርቶዶክሳውያን ወሬ አናወራም፣ ተግባር ላይ ብቻ አንደኛ ነን። በቃ እና ፕሊስ ከቻላችሁ በእውቀት እንወዳደር። እውነተኛ አምላክ ማን እንደሆነ በግልጽ እንነጋገር። ልክ እንደ ወንድማችን እፎይ በግልጽ እንነጋገር። በውሸት ይናክል ሰው ወደ እምነታችን ተቀላቅሏል ሳይሆን እኛ እናወራም። በአንድ ቀን እንኳን ከአንድ ቤት እንኳን 8 ሰው ወጥቶ ወደ ኦርቶዶክስ ሲቀላቀል እኔ መብርሃንን ነው የምላችሁ ያረኩት ማለት ምስክር ነው፣ አልዋሽም። ስለዚህ ባለቤቱ ፈቃደኛ ከሆነ ይህንንም ቪዲዮ በማስረጃ አድርጌ ባለቤቱን ፎቶ ለጥፌ ቀጣይ ቪዲዮ ላይ ያመጣላችኋለሁ። ይህንንም ቪዲዮ እንዳይወርድ ሼር፣ ኮፒ ሊንክ አድርጉ። አሰላሙ አለይኩም ያ ጀማዓ፣ ጀማል እባላለሁ። እፎይ ከመጣ በኋላ በሚገርም ሁኔታ እስልምናን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን እጅ ብሎኝ እንድለቅ አድርጓል የምር። እና ሁላችሁም ጠይቁ። ዋናው ነጥብ ይሄ ነው። እስማኤል መካ ሰፍሮ ነበር ለማለትም ሆነ ለመሐመድ ወላጆች ለሆኑት ወገኖች አባት ነበር ለማለት የሚያስችል ምንም አይነት ከእስልምና በፊት የነበረ ማስረጃ የለም፣ ምንም የለም። ይህ ለመሐመድ ነብያዊ ተቀባይነትን ለመስጠት ሲባል በኋላ ላይ የተፈበረከ ነገር ነው። ምንም አይነት ማስረጃ የለም። Amen. Excellent job, guys. Well, you've heard it, everybody. ወንድሞች ድንቅ ስራ ነው የሰራችሁት። እንግዲህ ሁላችሁም ሰምታችኋል። ይህንን ሙግት እንዳለ ብንቀበለው እንኳን ሙሉ በሙሉ አፍርሰነዋል። በመሐመድ በእስማኤልና በአብርሃም መካከል ምንም አይነት ግንኙነት የለም። በአውደ ጽሑፉ ማንበብ ከቻለን በይስሐቅ በኩል የሆነ የዘላለም ቃል ኪዳን እንዳለ በዚህ ክፍል ውስጥ 2 ጊዜ ተገልጿል። ይህም በጣም ግልጽ ነው። እንዲሁም በዚሁ ጥቅም ላይ በዋለው የዘፍጥረት መጽሐፍ ውስጥ ስለ እስማኤል መባረክ የተነገረው ትንቢት አስቀድሞ መፈጸሙን አይተናል። የገላትያ መጽሐፍ ደግሞ በአብርሃም የዘር መስመር በኩል የሚመጣው ያ አንዱ ዘር ጌታችን ኢየሱስ ክርስቶስ እንደሆነ ይነግረናል። ኢየሱስ እኔ መንገድ እውነትና ሕይወት ነኝ ይላል። መሐመድ ግን በየቀኑ አላህ ወደ ቀጥተኛው መንገድ እንዲመራ መጠየቅ እንዳለብህ ይናገራል። ስለዚህ ማጠቃለያው ይህ ነው። ኢየሱስ በይስሐቅና በአብርሃም በኩል እርሱ ቀጥተኛው መንገድ ነው። በእስማኤል በኩል ግን ምንም መንገድ የለም። እግዚአብሔር ይባርካችሁ።